አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ ውድ የጸረ ዜና ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው ሰዓታችንን ጠብቀን አዳዲስ የባህር ማዶ ወሬዎችን ይዘንላችሁ መጥተናል። እስከ ፕሮግራማችን ፍጻሜ ድረስ ቪዲዮውን ላይክ፣ ሰብስክራይብ እንደዚሁም ሸር በማድረግ አብራችሁን ትቆዩ ዘንድ በአክብሮት ጋብዘናችሁ። የአሜሪካ ባህር ኃይል ሰርጓጅ መርከብ በህንድ ውቅያኖስ ላይ በነበረች የኢራን የጦር መርከብ ላይ በፈጸመው የቶርፒዶ ጥቃት መርከቧን በባህር ውስጥ እንድትሰምጥ አድርጓታል። በወቅቱ 180 ሰራተኞችን አሳፍራ የነበረችው ይህች መርከብ ስትሰምጥ የተረፉ 32 ሰዎች ብቻ መሆናቸውን የኢቢሲ ኒውስ ዘገባ ያመለክታል። ይህ ጥቃት ከሁለተኛ የዓለም ጦርነት በኋላ አሜሪካ ለመጀመሪያ ጊዜ በጠላት መርከብ ላይ የፈጸመችው የቶርፒዶ ጥቃት በመሆኑ ታሪካዊ ተብሏል። በሌላ ዜና በኳታር ዋና ከተማ ዱሃ ከፍተኛ ፍንዳታዎች መሰማታቸውን ተከትሎ የኳታር መንግስት በአሜሪካ ኤምባሲ አቅራቢያ የሚኖሩ ዜጎች አካባቢውን እንዲለቁ አዘዘ። ይህም በሳዑዲ አረቢያና በዱባይ በሚገኙ የአሜሪካ ተቋማት ላይ የኢራን ድሮኖች ጥቃት መፈጸማቸውን ተከትሎ ለመከላከያ የተወሰደ እርምጃ መሆኑ ተገልጿል። በሌላ ዜና የሰሜን ኮሪያው መሪ ኪም ጆንግ ኡን አዲስ የኒውክሌር ጦር መሳሪያ ተሸካሚ መርከብ በማስመረቅ አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት አውግዟል። ኪም ጆንግ ኡን ጦርነቱ የሰሜን ኮሪያን ጥቅም የሚነካ ከሆነ ማንኛውንም አይነት አጥፊ መሳሪያ ለመጠቀም እንደማይመለሱ በጽኑ አስጠንቅቀዋል። የአሜሪካው የስለላ ድርጅት ሲአይኤ ቀጥተኛ ጦርነት ከመቀጠል ይልቅ በኢራን ውስጥ የሚገኙ የኩርድ ታጣቂዎችን በማስታጠቅና በመደገፍ የኢራንን መንግስት ከውስጥ ለማዳከም አዲስ ስልት ነድፎ ከመንግስት ጋር መግባባቱን ዘግቧል። ይህም የኢራንን ወታደራዊ ትኩረት ወደ ውስጥ ግጭቶች ለመቀልበስ ያለመ መሆኑ ተነግሯል። በኢራን ውስጥ በተከታታይ በሚፈጸሙ ጥቃቶች ምክንያት የሟቹ መሪ አያቶላ አሊ ካሜኒ የቀብር ስነ ስርዓት ለሌላ ጊዜ ተላልፏል። እስካሁን በሀገሪቱ ከ1000 በላይ ሰዎች መሞታቸው ሲነገር አዲሱ የኢራን መሪ የቀድሞውን መንገድ የሚከተል ከሆነ የመገደል ኢላማ እንደሚሆን እስራኤል አስጠንቅቃለች። በተጨማሪም በትራምፕ ላይ የግድያ ሴራ አውጥቷል የተባለው የኢራን አብዮታዊ ዘብ አዛዥ በአሜሪካ ኃይሎች መገደሉ ተረጋግጧል። ክቡራትና ክቡራን፣ የመካከለኛው ምስራቅ ጦርነት በአሁኑ ወቅት የዓለም ሀገራትን እያሳተፈ ወደ አደገኛ ምዕራፍ ተሸጋግሯል። አሜሪካ በባህር ላይ በፈጸመችው ታሪካዊ ጥቃት የኢራንን አቅም እያዳከመች ሲሆን፣ በሌላ በኩል ደግሞ የሰሜን ኮሪያ ማስጠንቀቂያና የሲአይኤ አዳዲስ ስልቶች ግጭቱን ይበልጥ ውስብስብ አድርጎታል። ጦርነቱ በድል እስካልተጠናቀቀ ድረስ ወደ ኋላ እንደማይሉ የእስራኤልና የአሜሪካ ባለስልጣናት በቁርጠኝነት እየገለጹ ይገኛሉ። ውድ የጸረ ዜና ቤተሰቦች ለአሁኑ ያዘጋጀንላችሁ አዳዲስ የባህር ማዶ ወሬዎች የሰማችኋቸውን ይመስሉ ነበር። በድጋሚ በሌላ ዜና እስከምንገናኝ መልካም ቆይታ፣ ቸር ያሰማን።